ይህን ቪዲዮ ስትጀምሩ ቻናላችንን ሰብስክራይብ አድርጉ። ለማማከር አገልግሎት ለፍቅር ግንኙነት ማማከር አገልግሎት 09484863 ተጠቀሙ። ለፐርሰናል ዴቨሎፕመንት ፕራይቬት ክላስ ኦንሊ ዋትስአፕ ላይ 09484863 ኤርሚ ጋር ቴክስት ማድረግ ትችላላችሁ። መልካም ጊዜ። ሁሉም ሴቶች ስለ ወንድ አንድ መረዳት ያለባቸው ህግ ቢኖር ወንድ ልጅ ሊወድሽ ይችላል፣ አብሮሽ መተኛት ሊፈልግ ይችላል፣ የትም ቦታ ይዞሽ መታየት ሊፈልግ ይችላል። በዛው ልክ ግን በፍጹም ካንቺ ጋር ቁም ነገር ላያስብም ላይፈልግም ይችላል። ምናልባትም ብዙ ሴቶች የምትሸወዱት እዚህ ጋር ነው። እሱ ለትዳር ህይወት ለፍቅር ለቁም ነገር ከሚፈልጋት ሴት ተቃራኒዋ ልትሆኚ ትችላለች፣ ግን ስቲል አብሮሽ ሊሆን ይችላል። ምክንያቱም ይኸውልህ ትልቁ ነገር ሁሉም ወንድ ልል አልችልም፣ ግን አብዛኛው ወንድ በሚባል ሁኔታ አትራክቲቭ ሴትን ኖ ማለት አይችልም። ኢቨን ኢፍ በካራክተሯ በባህሪዋ ማች ባታረገው ብዙ ጊዜ ሴት ልጅ ራሷን ስታቀርብና ፍለርት ስታረጋ አጠገብ ስትጠጋ ብዙ ወንድ ኖ የማለት አቅም የለውም። በተለይ ደግሞ ሲንግል ከሆነና ሪሌሽንሺፕ ውስጥ ካልሆነ። ምክንያቱም ሴክሹዋል ዲዛይር ወይ ፍላጎቱ ሊሆን ይችላል፣ ሌሎችም ፋክተሮች ሊኖሩት ይችላሉ። ስታተስ ምናምን እያለን ግን አብዛኛው በዚህ ትራፕ ውስጥ የሚወድቅ ነው። በዚህ ቪዲዮ ልነግራችሁ የመጣሁት ለሴቶች ምንድነው የምርም ሲሪየስሊ እንደሚፈልግሽን ቼክ የምታረጊባቸው መንገዶች ናቸው። በእርግጥ እነዚህ ሁሉም መንገዶች ለሁሉ ሰው ይሰራሉ የሚል አመለካከት የለኝም፣ ግን በአብዛኛው ከወንድ ልጅ ሳይኮሎጂ የተነሳ እነዚህ ነገሮች ምልክት ሊሆኑ ይችላሉ፣ ሲሪየስሊ እንደማያይሽ ማለት ነው። ብዙ ጊዜ ኮንፊውዝድ መሆን የሌለብሽ ነገር አብሮሽ መተኛ ስለፈለገ ወይም ሰውነትሽ ስለሚያምር ሴክሹዋላይዝ ስለምታረጊ ነገሮችን that does not mean ሪሊ እናቱ ጋር የሚወስድሽ ሴት ነሽ ማለት አይደለም። ወይም ደግሞ ጓደኞቹ ጋር የሚቀላቅልሽ ወይም ደግሞ ቁም ነገር የሚያስብ ከአንቺ ጋር ንብረት ማፍራት፣ ኑሮን መኖር፣ መታገል፣ ለአንቺ ዋጋ መክፈል እስከ ሞት ጥግ ድረስ የወንድ ልጅ ኃላፊነት አይደል? እስከ ሞት ድረስ አብረው ያለችውን ሴት ፕሮቴክት ያደርጋል ብለሽ ብታስቢ ኮሽ ሲል እዛ ቦታ ላይ ኖር ይችላል። ስለዚህ የምርም ወንድ ልጅ ሪሊ ጀንወንሊ ከልቡ እንደሆነ አንቺ ጋር የሚያስታውቁ መንገዶች ወይም ደግሞ ከልቡ ካልሆነ የሚያስነቁ መንገዶች አሉ። እንዳልኩት ሁሉም ላይ ላይሰራ ይችላል፣ ግን በእርግጠኝነት ግን ሳይን ሊሆኑ ይችላሉ። በተለይ አብዛኞቹ በተደጋጋሚ ከመጡ የመጀመሪያው በመሃላችሁ ያጣበቃችሁ አንድ ትልቅ ነገር ካለ ያ ትልቅ ነገር የፈረሰ ቀን ቀጥታ እንደሚሄድ ከገባሽ ወይም የያዝሽው በዛ በትልቅ ነገር ብቻ ከሆነ በጣም አደገኛ ነው። ሜቢ ለሲሪየስ ጉዳይ ላይሆን ይችላል የመጣው። ይህንን ስል ምናልባት ያ ነገር ሴክሹዋል ነገር ሊሆን ይችላል፣ ሴክሹዋሊ ብቻ ሊሆን ይችላል የያዝሽው። ምናልባት ያን ሴክሹዋል ነገር ኖ ብትይ በንጋታው ላይኖር ይችላል፣ ወይ ደግሞ ገንዘብ ሊሆን ይችላል፣ ወይ ደግሞ ተስፋ ሊሆን ይችላል፣ ወይም ደግሞ ከአንቺ ጋር መታየት፣ ስታተስ፣ ስራ፣ ፓርትነርሺፕ፣ ብቻ ግን ከተለያየ አንግል ሊሆን ይችላል። ያን ሰውዬ እንዳይሄድ ለጊዜው አጣብቆ የሚይዘው ነገር ከፍቅር በዘለለ ማለት ነው። ምናልባት ያ ነገር የተቋረጠ ቀን በንጋታው ጉዳይ የሌለው ከሆነ በተለያየ አጋጣሚና በተለያየ ጨረፍታ ከአንቺ በላይ ማተር የሚያደርገው ያ ነገር እንደሆነ ካሳየሽ believe me ሞር ኢምፖርታንቱ ያ ነው ማለት ነው። ምክንያቱም ናቹራሊ እንደ ወንድ ደሞስት የሚያጣብቀን ነገር መውደዳችን፣ ፈጣሪ እንደታዘዝነው መውደዳችን እንጂ ሌሎቹ ጥቅማ ጥቅሞች አሉ። እነሱ እንኳን ቢጎሉ መቀጠል የሚችል ኢነርጂ አለን ከልብ ከፈለገን። አንዳንድ ወንዶች ለምሳሌ 5 ዓመት 4 ዓመት ፍቅረኛቸውን ይጠብቃሉ ሴክሹዋል ነገር ሳያደርጉ። ፍላጎቱ የላቸውም ማለት አይደለም፣ ግን ሬዚስት ማድረግ ይችላሉ፣ መቋቋም ይችላሉ። ፒውርሊ ስለ ሴክሹዋል ነገር እያወራው ሳይሆን ዞሮ ግን ከፍቅር ውጭ የሆነ ኤክስተርናል ነገር አንቺ ጋር ያለ ወይም በመሃላችሁ ያለ ያጣበቃችሁ ገንዘብ፣ ሴክሹዋል ነገር፣ ስታተስ፣ ፓርትነርሺፕ፣ የሆነ ቢዝነስ ስለጀመራችሁ ቢዝነሱ እንዳይወድቅ እንደዚህ አይነት ነገር ከሆነ ሲሪየስሊ በጣም አደገኛ ሊያደርገው ይችላል። አእምሮውን ከሪል ሪሌሽንሺፕ ወደ ጥቅም ቀስ በቀስ ሊገፋው ይችላል። ይመርም እንደዚህ አይነት ነገር ከሆነና እነዚህ በመሃል ያሉ ነገሮች የጎደሉ ቀን ያላሟላችሁ ቀን ሁሉም ነገር ፌል የሚያደርግ ከሆነ ምናልባት ያ ነገር ነው ያዘው ማለት ነው። ሲሪየስሊ ምክንያቱም አንዳንዴ ሴክሹዋል ነገርን ፍቅር አድርጋችሁ የምታስቡ ሰዎች ስላላችሁ ከአንቺ ጋር አብረው መተኛት መፈለጉ በየቀኑ ስለሚወድሽ የሚመስልሽ ስላለሽ ማለት እስኪ ሴክሹዋል ነገር የተከለከለ ቀን ያ ሰው አብሮ ሰርቫይቭ ማድረግ ይችላል ወይ መቆየት ይችላል ወይ? አርጓት ሳይሆን ፖይንቱ ግን ሙሉ ለሙሉ እዛች ነገር ላይ ብቻ ዲፔንድ የሚያደርግ ከሆነ ሰው በጤና ምክንያትም እንኳን ነገር ላይ ያደርገው ይችላል ኢን ፊውቸር አይደል? ያችን ነገር መሻገር ይችላል ወይ? ፍቅሩ ማየት አለብሽ ብዬ አስባለሁ። ሁለተኛው ደግሞ ለሲሪየስ ነገር ወይም ለቁም ነገር ሬዲ እንዳልሆነ አፍ አውጥቶ ይነግርሻል። ብዙ ሴቶች የምትፈልጉት ነገር በጣም ያወራችሁና የሚነገራችሁ እውነታ እንኳን ማመን ካለመፈለጋችሁ የተነሳ የራሳችሁን ስቶሪ ጭንቅላታችሁ ውስጥ ትፈጥራላችሁ። ቅድም እንዳልኩት ለአብዛኛው ወንድ ኖ ማለት አይችልም በምታቀርቢለት ኦፈሮች፣ ስፔሻሊ ስጋዊ ኦፈሮች።
ምክንያቱም አንደኛ ካስተዳደግም ራስን መጠበቅ ክብርን መጠበቅ የሚያዋጣ ነገር ሆኖ አላደግም። በተለይ ለወንዶች ከሴት ጋር መተኛት እንደ ክብርና እንደ ትልቅ ነገር ተደርገውን ስላደግን አብዛኛው ወንድ ጥፋት ነው ብሎ እንኳን አያስበው። አሁን ተሸውዶ ነው እኮ አብዛኛው አይደል? ተሸውደን ነው። ግን ጭንቅላታችን ውስጥ ከሴት ጋር መተኛት እንደ ሽልማት ወይም እንደ ሰክሰስ እንጂ የምናየው እንደ መሸነፍ አለም። ስለዚህ እነዚህ ነገሮች ባቀረበ ቁጥር እምቢ ማለት የሚችል ወንድ በጣም ጥቂት ነው። ግን በዛ ውስጥ ሆኖ ግን ምን ሊነግርሽ ይችላል? ለቁም ነገርና ለሲሪየስ ነገር እንደማይፈልገው። እኔ አንድ ነገር ጋራንቲ አድርጌ የምነግርሽ አንድ ወንድ ለቁም ነገር ሬዲ አይደለም ወይ ቁም ነገር ከአንቺ ጋር አላስብም ካለ እንደው ውስጥ እውነት ብለሽ ያለብሽ ይሄን ነገር የምር እንደው እንደ ፈጣሪ ሁሉም ነገር እንዲህ ነው የሚሆነው ብዬ መናገር ባልችልም ግን ካለኝ ኤክስፒሪየንስና ወንድም ከመሆን አንፃር ወንድ ልጅ አፍ አውጥቶ ሲሪየስ ነገር አልፈልግም ብሎ ሲናገር እኔ የዛም ውስጥ እውነት ሊያወራ የሚችለው እውነት እሱ ነው ይመስለኝ። ምክንያቱም ብዙ ጊዜ ወንዶች ሴቶች መስማት የምትፈልጉትን ነው የምናወራው አይደለ? ሶ ይሄን አፍ አውጥተን ከተናገርን that means we don't want that ማለት ሌላ ኤክስፕላኔሽን እንዲህ ስለሆንኩ ነው ስላናደድኩት ነው እንደዚህ ስለሆነ ነው አሁን ስራ ስለሌለው ነው እሱን ድራማ መስራት አያስፈልግም። አንዳንዴ ተሻግራችሁ ለሰው ኤክስፕላኔሽን የምትሰጡ ሰዎች አላችሁ። ሰውየው በቀጥታ የሚፈልገውን ተናግሮ ተሻግሮ እንዲህ ነው ያሰበው ብሎ አንደርስታንድ ለማድረግ መሞከር። ግን ያን የምታደርጉት ፔኑን መቋቋም ወይም ያን ነገር መደበሩን ስለማይቻል ስለሚከብድ ለራስ ማመቻቸት አለ አይደል? አንድ ሰው በቃ በኩርኩም ብሎ ሲያነድ ለኔ ነው ብሎ እንደማሰብ ማለት ነው። እንደውም እሱ የተሻለ ለኔ ነው የሚል ጥቅም ሊኖረው ይችላል። ግን ምን ብሎ ይነግርሻል? በእንደዚህ አይነት ሲቹዌሽን ውስጥ በጣም ጥሩ ሴት እንደሆንሽ አይደል? በጣም የምትከበሪ ሴት እንደሆንሽ ብዙ ሰው እንደሚፈልግሽ፣ ግን እሱ ፍቃደኛ እንዳልሆነና ሬዲ እንዳልሆነ ለእንደዚህ አይነት ግንኙነት አፋውቶ የሚናገር ከሆነ he is not interested most probably። ኢንትረስት ከሆነ ይሄ ሁሉ ነገር ከሆነ ባለው ፋይናንሻል ነገር እንኳን ጀጅ አላረግሽም አብሬ ሊሆን እያልሽው እኮ ነው አይደል? ሰው ተሻግረሻል፣ አልደበረሽም። ፋይናንሻል ነገሩን አልተጫንሽም። ይሄን እናምጣ ብትዩ እንኳን እሺ ሬዲ አይደለም ብሎ ለመሄድ ነው ትያለሽ ስላስጨነቅሽው። ይሄ ሰውዬ ግን ራሱ ነው ከራሱ ምንም ሳትይው አይደል? so definitely is not interested አይደለም እንጂ ሬዲ ያልሆነ ወንድ አለ ብሎ ለማሰብ ይከብደኛል። ልትኖሩ ትችላላችሁ፣ ግን ብዙ ጊዜ እምቢ አይልም ወንድ ልጅ። ሶስተኛ this looks silly በየአራተኛው ሰኛ ያለ በጣም እየጠነከረ ይሄዳል። ሶ ቀልዶቹንም ወይም ደግሞ መካከለኛ ኢንፎርሜሽኖቹንም በስቴፕ እናስኪዳቸው ነው። ሶስተኛ ይኸውልሽ ከሌላ ሰው ጋር እንድትሆኚ ይቀልዳል። በጣም ይቀልዳል። በቃ አንቺ ከእንትና ጋር እኮ ብትሆኚ ይሆን ወይም ከሌላ ወንድ ጋር ዴት ልታረጊ እስቲ ያገኙ ምናምን ይሄ ፑሽ ማድረግ ነገር ወደዛ በጣም እንዳትጫኙና እሱ ላይ ስትረስ እንዳትሆኚ ክፍት ማድረግ ኦፕን ማድረግ ነገር ስፔሱን አለ አይደለም እድል እንድታገኚ። የትኛውም ወንድ ማለት ነው በራሱ ነገር አይቀልድም። የትኛውም ወንድ በቁም ነገር በሚፈልገው ነገር ይናደዳል እንጂ እኔ እንደውም እንደ ማስኩሊኒቲ ይወሰዱት ይናደዳል እንጂ ኦፈር አያረግም ለሌላ ሰው። ተረታችሁኛል? ብዙ ጊዜ ግን የምር ከልቡ ኢንትረስትድ ካልሆነ የሆነ ዲፕ ዳውን ይቆረቁረዋል ጊዜሽንም ምንሽን እያጠፋ እንደሆነ። ግን ደግሞ ሴክሹዋል ነገሩን ታይም ማሳለፉን ቆንጆ ነሽ ካንቺ ጋር መታየቱን አይጠላው። ግን ቁም ነገር ውስጥ እንደማይወስድሽ ስለሚያውቀው ኦፖርቹኒቲውን ሉዝ እንዳታረጊ ከሰው ጋር ብታወሪ የሆነ ነገር እንደውም ፑሽ ሊያረግሽ ይችላል። የሆነ እንደዚህ ያለኝ ስትይ ዋራ እንደዚህ ይሄ መናደድ ወይም ኬር የማድረግ ነገር አታይበትም። እንደውም ይሄ በጣም ጥሩ ወንዶች ሲሆኑ ብዙ የሚያደርጉት ነው። በቃ የሆነ ሳይገፋት ግን ሌላም ኦፖርቹኒቲዎቿን ብታይ አይከለክላትም። የሆነ ኦፕን ያደርገዋል ማለት ነው ሪሌሽንሺፑ። ተረታችሁኛል? በዛኛው ሳይድ ማንም ወንድ ለቁም ነገር የፈለጋትን ሴት ሌላ ሰው ኦፖርቹኒቲዋን እንድታይ ማስኩሊን ኔቸሩ ይፈቅድለታል ብዬ አላስብም። ተረታችሁኛል? ሶ እቺ ሉክ ሲሊ ግን በጣም ኢምፖርታንት ነው። ብዙ ወንዶች ላይ ልታዋጡ የምትችሏት ነገር ነው። ሶ ዩ ሹድ ሲ ዚስ ፑሽ የሚያደርግሽ ከሆነ ወደ ሌላ ወንድ እንድትሆኚ ከሌላ ሰው ጋር ላይፍሽን ኤክስፒሪየንስ እንድታደርጊ በተወሰነ መልኩ ገፋ የሚያደርግሽ ከሆነ he is not interested that much ማለት ነው። አሁንም እያንዳንዱ የምናገራቸው ነገሮች ደጋግሜ የተናገረው 100% የእግዚአብሔር ቃል ነው እያልኩ አይደለም። ካለን ኤክስፒሪየንስ እና ካለን ልምድ ከና ጾታችንም ከመሆኑ የተነሳ የምንረዳው ነገር ስላለን። አራተኛ የምር ወንድ ልጅ ሲሪየስ ለቁም ነገር የማይፈልግሽ ከሆነ ከአንቺ ጋር ያለውን ታይም የሚወደው ከሆነ ግን ዲስትራክት የሚያደርግሽ በአነሰሰሪ ነገር በአነሰሰሪ ነገር ኤክስትሪምሊ ዲስትራክት ያደርግሻል። ኢሞሽናል በሆኑ ነገሮች አበባ፣ ቸኮሌት ምናምን እነዚህ ነገሮች ባይ ዲፎልት መጥፎ ናቸው እያልኩ አይደል። አበባ፣ ቸኮሌት ጤናማም ሰው ይሰጣል። ግን ችግሩ አበባና ቸኮሌቱ ከቁም ነገሩ የሚበልጥ ከሆነ ኢስ ዲስትራክቲንግ አይደል? አንተ ሶሻል ሚዲያ እኮ ማየት መጥፎ አይደለም። ከስራህ በላይ የምታየው ከሆነ ግን you're destroying your life አይደል? ቸኮሌቱም አበባውም ይሄ ጊፍቱም ሩም እያስተካከሉ መጠበቅ አበባ ሸንሽኖ ቤድሩም
የአልጋ ክፍል ምናምን አስተካክሎ መጠበቅ do you think ላንቺ no I don't think so የራሱን ኦፖርቹኒቲ የተጠቀመ ነው። ይሄንን ስል ምንድነው እነዚህ ነገሮች መጥፎ ናቸው ሳይሆን ደግሜ የምለው ግን እነዚህ ይበዛሉ። በጣም ጎበዝ ነው እነዚህ ነገሮች ላይ ዲስትራክት የሚያደርጉ ነገሮች ላይ አይደለም። አብሮ መብላት፣ መጠጣት፣ አበባ ምናምን ቸኮሌት ቲኔጀር ሊሸወድባቸው የሚችላቸው ነገሮች አላለም። ግን ልክ ወደ ቁም ነገር ሲመጣ ሰብሰብ ይላል። ልክ አንድ ስቴፕ ወደ ህይወት፣ ወደ ስራ፣ ወደ አብሮ ወደ መለወጥ፣ ወደ ኢን ዘ ፊውቸር ኢንጌጅ ወደ ማድረግ፣ ቀጥሎ ወደ ትዳር መሄድ፣ ቤት መከራየት፣ የሆነ ነገር ማሟላት፣ አብሮ ፕላን ማድረግ፣ ፊውቸርን ማሰብ ሲሆን ሰብሰብ። ከዛ ብዙ ሴቶች የሚሸወዱ ሲንከባከባታል አይታ አባ ያመጣል፣ ያስታውሳል፣ ልደቷን አይረሳም ነገር when it comes to serious ነገር ግን is not ready. So indirectly is telling you I'm enjoying the time but not for serious stuff እያለ ነው። ብዙ ሰዎች ይሄንን አያስተውሉም። ብዙ ሴቶችም በዚህ ዋጋ ይከፍላሉ። ስለዚህ ሪሌሽንሺፕ ከሆነ አላማው ትዳር ነው አይደል? ትዳር in the future ሰራም አልሰራም አይደል? ሰው ሪሌሽንሺፕ ውስጥ ከገባ ለትዳር ነው አላማው፣ ሌላ አላማ የለውም። ሰው ቢዝነስ ውስጥ የሚገባው የተሻለ ስኬታማ ለመሆን ላይሳካለት እኮ ይችላል። ግን አላማው ምንድነው? ጥሩ ቢዝነስ ገንብቶ ህይወቱን መቀየር። ሰው ሪሌሽንሺፕ ውስጥ የሚገባ እግዚአብሔር ላይፈቅድ ይችላል በትዳር ትዳር ውስጥ ገብተህ ላትቀጥል ትችላለህ፣ እረዳለሁ። ግን አላማህ ግን መሆን ያለበት ዲፕ ዳውን ኢን ዮር ሀርት ሲሪየስ ነገር አለ። ስለዚህ ያ ነገር ቸኮሌት ህይወት አይሆንም። ሌሎች ነገሮች መጥፎ አይደሉም ግን ህይወት አይደሉም። ከቁም ነገሩ እሱ የሚበዛ ከሆነ you're wasting your time። ከቁም ነገሩ ለቁም ነገር አንድ ብር ለማውጣት የሚቸገር ሰው ግን ኢንተርኮንቲኔንታል ትልልቅ ሆቴሎች 10 እና 20 ሺህ ብር አውጥቶ ሩም ይዞ አባዳድሮ የሚጠብቅ ከሆነ is it about you or him? it's a question። ይሄንን ቦልድሊ ነው የምለው አዘማን። ምክንያቱም ተናናሽ እህቶች አሉ። ምክንያቱም definitely ብዙ ሰዎች በዚህ ይሸወዳሉ ስለማስብ ስለ ትንንሹ ጄኔሬሽን ነው ፈልጋ ልትጠቀም አስባ በጣም አውቃለሁ ብላ ለምታረጋው ሴት I do not care personally። እኔ ለራሴ ራሱ ኬር የሚያደርግልኝ ይፈልጋለሁ። በዛ ደረጃ ስለ ራሴ አውቃለሁ ስለሚል ሰው ጉዳይ አይደለም። personally who I care ግን የምር የሚመስላቸዋል የምር ስለሚወዳት እንደዛ ማለት የምር ነው። ሲሪየስ ነገር ብዙ መከረጫዎች ስላሉ። አምስተኛ ፕሮቴክቲቭ በፍጹም አይሆንም። ወንድ ልጅ ቁም ነገር ማስብ ከሆነ ስላንቺ በፍጹም ፕሮቴክቲቭ አይሆንም። ብዙ ሴቶች ደግሞ ዘንድሮ ያመጣችሁት ነገር አለ ሶሻል ሚዲያ ላይ ብዙ ፕሮቴክቲቭ ስላልሆነ ሴኪዩር ነው እሱ አይደል? በጣም ኮንፊደንት ነው። በእኔ አለባበስ በእኔ አስተሳሰብ ጉዳዩ አይደለም፣ ነፃነቴን እስከ ጥግ ነው ይሰጠኝ። ይሄ ማስኩሊን ሰንስ ነው በነገራችን ላይ ፕሮቴክቲቭ መሆን። ወንድ ልጅ የኔ ነው ብሎ በሚያስበው ነገር ላይ ፕሮቴክቲቭ ነው። ጠባቂ ሜንታሊቲ ያለው ባዚ ጠባቂ ሲባል ይሄ አደገኛው እስር ቤት አስገብቶ አይነት ጠባቂ ሳይሆን ከአደጋ ከመጥፎ ነገር አለ የራስን ነገር መጠበቅ ወንድ ልጅ ዲኤንኤ ውስጥ የተሰጠው ነው። የትኛውም ወንድ የሚወደውንና የሚፈልገውን ዋጋ ሊያስከፍለው የሚችለውን ነገር እስከ ጥግ ይጠብቃል። ይሄ ኔቸሩ ነው። ከዚህ ውጪ መሆን አይችልም። ትልቁ ባህሪው ደግሞ ወንድ ልጅ በዛው ልክ ደግሞ ጉዳዩ ስላልሆነ ነገር ኢንቨስትድ አይደለም። ዘሞስት ወንድ ልጅ በቃ ሌዚ የሚሆንበት ምክንያት አንዱ እሱ አይደል? ይመለከተኛል ብሎ ካላሰበ ምንም ጉዳዩ አይደለም። ብዙ ጊዜ ሴት ልጅ የሚሸወዱት በዚህ ነው። የምር ይምጣ ማይታወቅ። አሁን አንዳንዴ እንደፈለገች ስትለብስ ሶሻል ሚዲያ ላይ እንደፈለገች ስትሆን ነገር ስታረግ ስርዓት የወጣ ነገር ውስጥ ስትገባ ምናምን በቃ ይዝሬ ችግር የለውም። አብራው ሆና ፓንት ቀረሽ ልብስ ለብሳ ስትወጣ she's expressing herself, she's confident, ሷም ነፃነት ይሰጠኛል። ይስጥሽ no offense I don't care። ለሌላ የፈለኩት ነፃነት መሰጠኝ ብለሽ ልክ ነኝ ብለሽ አምነሽ ለምትሄጂው ሰው ምንድነው የሚባለው ጉዳይ አይደለም። እቺን ቤት ኤነርጂ የለኝም ያን ሰው እንደዚህ ሁን እንደዛው ለማለት። አዘማን ግን የምንወደው ነገር ፕሮቴክት ሲሆንልን ሲጠበቅልን ሲደበቅልን በጣም ነው ደስ ይላል። የትኛውም ወንድ በጣም የሚወዳትን ሴት ወንዶች ሁሉ ራቁቷን እንዲያዩበት አይፈልግም። I can confidently say this unless ትክክለኛ ያልሆነ ካልቸር ውስጥ ካላደገ በስተቀር። ምክንያቱም የኔ የምትለውን ነገር ማንም ሰው በየመንገዱ ሴክሹዋላይዝ እንዲያረግባ አትፈልግም። አይደለም እንደዛ ትንሽ እንኳን ገለጥ ሲል እኮ በቃ ደስ አይልም። ያ ግን አምባገነን ከመሆን አይደለም፣ ኢንሴኪዩር ከመሆን አይደለም። የሰዎች አቴንሽን እንዲያርፉበት አትፈልግም። የኔ የምትለውን ነገር ደበቅ አድርገህ ነው የምትጠብቀው። ብዙ ጊዜ እንደዚህ አይነት ባህሪ የላቸው ሲሪየስ። ምክንያቱም ሴክሹዋል ነገር ነው ይፈልገው። እንደውም ፕሮሞት ቢያረግሽ ነው ደስ የሚለው። ከዛች ጋር ነበር መባል ስለሚፈልግ እንደውም ፕሮቮኪንግ የሆነ ነገር ለብሰሽ አብረሽው ብትታይ የሱን ስታተስ ታጎይለታለሽ አይደል? በቃ ጀግና ነው እቺን የመሰለ ሴት እቺን ማንንም ማሰማ ሴት አብሯት ሆነ ምናምን እንዲባል ስለሚያረጋው ነገ ደግሞ ስለማትመለከቸው አንቺ ጉዳዩ አይደል።
በጣም ብዙ ሴቶች ዋጋ የከፈሉ ያሉ በዚህ አይደል ሴክሹዋል ቪዲዮ የሚለቀቅባቸው ነገር የሚሆንባቸው እንደፈለጉ ቢሆኑ እንዴት ሰው ሚስ ፍቅረኛ ብሎ የሚያስበውን ሰው እንዴት ራቁት ቪዲዮ ይለቃል? ስታስበው መጀመሪያውኑ ለቁም ነገር አለማ የቀረበው ጉዳዩ አይደለም። የሱ ክብር ከሷ ጋር አይገናኝም። አራተኛ እቺን ሴት ምናልባት ክለብም ይዟት ሲወጣ ይሁን የሆነ ቦታም ይዟት ሲወጣ ብታይ ኖሮ ከቀረጻው በፊት ራቁቷን ብትመጣ እንደውም በጣም ሴክሲ ነው የሚለው። ሴክሹዋላይዝ ነው የሚያደርገው ጭንቅላቱ። ከክብር ጋር ፕሮቴክት የማድረግ ኢነርጂ አይኖርም አይደለም። እንደውም በቃ ይሄ ለሴክሹዋል ነገር እንድታነሳሳው ነው የሚፈልገው። ኦር ደግሞ ለምን እና አትሸወዱ። በዚህ ሰው በጣም ብዙ ወንዶች እንደሚናደዱብኝ አውቃለሁ። ግን ዶንት ዲስትሮይ የሰው ላይፍ አት ዘ ኤንድ ኦፍ ዘ ዴይ። ሴቶች ጥሩ ናቸው፣ ወንዶች መጥፎ ናቸው አይደለም ፖይንቴ። በነገራችን ላይ በጣም ብዙ በጣም አደገኛ ሴቶች አሉ፣ ህይወት ሊያመሰቃቅሉ የሚችሉ መጥፊያ ሊሆኑ የሚችሉ። ግን ደግሞ አትሊስት አንድ እንደ ወንድ ልጅ ማትፈልገው ነገር ውስጥ መግባት የለም። ፈቅዳ ወዳ ለገባችሁ እንዳልኩት መፍቷ ነው። እግዚአብሔር ይርዳቸው ይርዳል። ሶ ጀነራሊ ስፒኪንግ ግን በጣም በጣም ፕሮቴክቲቭ ነው የሚሆነው ሰው ሲሪየስ ሲሆን እና እንዳትሸወዱ። ሶሻል ሚዲያ ላይ የሚወድሽ ከሆነ ነፃነት ይሰጥሻል። በጣም ኮንፊደንት መን ነው ይሄ። ተይሄና አትልበሽ ምናምን የሚለው ኢንሴኪዩር የሆነ ወንድ ነው። ዊ አር ኢንሴኪዩር እንዳላችሁ። ስድስተኛ ደግሞ አብሮሽ ለመሆን ብዙ ዲስትራክሽን የሚፈልግ ከሆነ ለሲሪየስ ጉዳይ ላይ ሆን ይችላል የፈለገሽ። የምሬን ሰው ከሚወደው ሰው ጋር በየትኛውም ሲቹዌሽን ውስጥ ታይም ማሳለፍ ይችላል። በነገራችን ላይ ቤት ውስጥ መብራት ጠፍቶ ማሳለፍ ይችላል። ወክ እያደረገ ማሳለፍ ይችላል። ካፌ ውስጥ ቁጭ ማለት ይችላል። የሆነ ቦታ መሄድ ይችላል። አብሮ መጽሐፍ ማንበብ ይችላል። ነገር ማለት ለምን ያንን ሰው ናቹራሊ ኢንጆይ ታደርገዋለህ ማለት ነው። ብዙ ጊዜ ሲሪየስ ካልሆነ የምታስተውሉበት መንገድ የሆነ ኤክስተርናል ኤክሳይትመንት መኖር አለበት መሀላቸው። ወይ አልጋ ቤት ውስጥ ናቸው፣ ምክንያቱም ሴክሹዋል ነገር ኤክሳይቲንግ ስለሆነ አይደለ? ወይ መጠጥ መጠጣት አለባቸው፣ ኤክስትራ ኤነርጂ እና ቡስት ስለሚያስፈልግ ከዛ ሰው ጋር ለመቀመጥ አይደለም? ወይ በጣም የጫጫታ ዘፈን ክለብ መኖር አለበት፣ ኤክስተርናል ነገሩ ቫሊዴት ስለሚያደርገን። ብቻስ በሆነ መንገድ ወይ የሚወራው ነገር እሱን ደስ የሚለው መሆን አለበት። ሴክሹዋላይዝ ሊሆን ይችላል በስልክም። ቁም ነገር ማውራት ግን አይችሉም። ስለ ህይወት ስለምናምን ግን የላቸውም ኤነርጂ። ለምን? ያን ሰው ከልብ ከቁም ነገር ካልፈለከው ከአንጀት እኮ አይወራልም። ቅድም እንዳልኩት ወንድ ልጅ ሪዝን ከሌለው ነገር ማድረግ አይችልም። ያን ኤነርጂ ደግሞ ከአንጀት ስለ ህይወት ፕላን ስለ ፊውቸር ለማሰብ በጣም ይቸግራል። ግን ጄኒን ምክንያት አይደለም ያለ። ስለዚህ እንዳልኩት የሆነ ዲስትራክሽን እንፈልጋለን፣ የሆነ አይነት ዲስትራክሽን። አዘርዋይዝ ብቻችንን መገናኘት አንችልም። የሆነ ጓደኛ ኤክስተርናል ሰው መሰብሰብ አለበት ስንገናኝ። ዲስትራክሽን በቃ ያንን ሰው ብቻህን ማግኘትና አብረህ ታይም ስፔንድ ማድረግ የሚከብዳቸው ሰዎች አሉ። ወይ በምግብ ወይ በጌም ወይ በኤክሳይቲንግ ነገር ወይ በሆነ ነገር ነው። የሆነ ጌም መጫወት ምናምን አብሮ ምናምን ማድረግ መጥፎ ነው እያልኩ አይደል፣ ግን ኦልዌይስ እንደዛ መሆን አለበት። ይሄ ብዙ ሰዎች የምሬ ነው ኮሜንት ላይ እርግጠኛ ሆኜ የምናገሩ እንደዛ ነገር የሚያጋጥማቸው ሰዎች አሉ። ያን ሰውዬ በፍጹም አግኝታችሁት የማታውቁት ብቻችሁ ያለ መጠጥ ያለ ሴክሹዋል ነገር አይደለም ያለ ኤክስተርናል ስካር ወይ ደግሞ የሆነ ነገር የሆነ ሁለታችሁ ውጭ የሆነ ኤክሳይቲንግ ነገር እንደሚያስፈልግ ነው እንጂ ሌላው ነገር አብሮ የምታወሩት ነገር ስለሌለ ኮመን ነገር ስለሌለ ቦሪንግ ይሆንባቸዋል ያሰው አብሯችሁ መሆኑ። ሶ ዴፊኒትሊ ሲሪየስ ነገር የሚፈልግ ከሆነ ልጅ እንዳልኩት ዲስትራክሽኑ በላይ እንደው የሚፈልገው ደበቅ ነው። አንዳንዴ ልጅ ሆነ የሚሆን ወጣቱን ፍቅር ሲይዝ እንደዛ አፈልግም እኮ ሰው ራሱ እንዲመጣ አይደል በቃ የሆነ ሰው ራሱ ያለበት አለ ለብቻ ማውራት የምትፈልገው መጫወት የምትፈልገው አይደል ባታወራም አብረህ ኮምፎርታብል እና ረጅም ሰዓት ቁጭ ለማለት ዝም ብለህ ልክ ግን የሆነ አስተውላችሁ እኮ ዝም ብለህ ግን በቃ የሆነ ነገር ይዞ አብረህ የቀረብካት ሴት በቃ ዛሬ አንወጣም ዛሬ you want that distraction። ይሄንን ለራሳችሁም ለወንዶች ነው በነገራችን ላይ። ምክንያቱም will literally at the end of the day ወንድም ብትሆን ዲስትሮይ ያደርጋል ላይፍ። ምክንያቱም ቫልዩብል በመሆን ያ ሰዓት ቫልዩ ሉስ ታደርግና ልክ ቫልዩ በሚጠበቅበት ሰዓት ቫልዩ የለም። ኤክስፒሪየንስ ነው ያለው የብዙ ሴቶች እንጂ ምንም ነገር አይኖርም። ሶ I think you should focus on that ለማለት ነው። ሰባተኛ ከአክሽኑ በላይ ወይም ከተግባሩ በላይ ፕሮሚሱ ቃል መግባቶቹና ወሬዎቹ ሞር ይበዛሉ። ምክንያቱም ማውራት በጣም ስለሚቀል ሰውን መሰከስ በጆሮ ማድማት በጣም ስለሚቀል እችን ታክል ላይ ይሄኛው ወሬው ቢሆን እችን ታክል እንኳን የተግባር ሰው አይደለም አይሆንም። ምክንያቱም ቅድም እንዳልኩት ወንድ ልጅ የሆነ ነገር ለማድረግ በጣም ጎበዝ ኢንቨስተር ነው ባይዘው ወንድ ልጅ የሆነ ነገር ለማድረግ በቂ ምክንያት ይፈልጋል። ኢቭን ሴክሹዋል ነገር እንኳን ከፈለገ ልክ አይደለም ግን ከፈለገ እስከ ጥግን ኢንቨስት የሚያደርገው አይደለም የሆነ መኪና ሚክሳ እንደየ ሴቷ ፍላጎት እንግዲህ እንደየ አሬንጅመንታቸው እንደየ ግንኙነታቸው የሆነ ኢንቨስት ያደርጋል። ምክንያቱም ጎል አለው በቃ ከዛች ሴት ጋር መተኛት። ሶ ልክ እንደዛው ሪሌሽንሺፕ ውስጥም ሲሆን በተለይ ፍቅርም ሲሆን without any reward
ኢፈርት ያሳያል አይደል? አሁን የዛን ሰዓት ሴክሹዋል ነገር አገኛለሁ ብሎ ነው ማለት ነው። ሰው ትራቭል ብር ይልካል፣ አፓርትመንት ይከራያል አይደለም። እንደየክላስ ደግሞ እስከ መኪና የሚሰጥ ይኖራል። እንሰማለን፣ ማረጋገጫ የለኝም ግን የምንሰማቸው ነገሮች አሉ። እስከዛ ድረስ ላይ ያደርግ ይችላል። ይሄ ምንድነው የሚያሳይ መሰል? ምክንያት ካለው ዴዲኬሽኑ ነው። የሆነ ነገር ነው፣ ጎበዝ ኢንቨስተር ነው ማለት ነው። መኪና ለማይገባት መኪና አይገዛም። አራተኛ ኢንቨስትመንት አለው። በምሳ በራት የምትሸወዳለች፣ በአይፎን 17 የምትሸወዳለች ምናምን። ይሄን ስለ ወርዱን ራሱ በጣም ከባድ ይቅርታ ጠይቃለሁ። ግን አንዳንድ ሪያሊቲዎች ደግሞ ያሉ ናቸው፣ መደበቅ አንችልም። የለም አሁን አይፎን 17 ተገዝቶለት አብሮ ቢተኛ የለም አለ። የሆነ ሀገር ዱባይ ምናምን ተወስዶ አብሮ ቢተኛ የለም አለ። ስለዚህ በማደባበስ የምናመጣው ለውጥ ስለሌለ ነው የምናገረው። ሪያሊቲው እንደዚህ አይነት ነገር ስለዚህ እስከ መኪና ምናምን የሚፈልግ የለም፣ ቤት የሚገዛለት ይኖራል ዴፊኒትሊ። ሶ ምን ልል ነው እንደዚህ አይነት ነገር ምንም ያክል ኢቪል ቢሆን ስራው ግን ጎበዝ ኢንቨስተር ነው ልል ነው። ሶ አክሽኑ ፍቅር ከሌለው ብዙ ጊዜ ወይም ደግሞ በተለይ ሽልማት በሌለው ነገር ላይ ኢንቨስት አያደርግም ማለት ነው። ለምሳሌ ከዚች ልጅ የሚፈልገው ነገር ሁሉ እያገኘ ነው አይደል? ፍቅረኛ በሚል ስም አይደል? ስለዚህ ያወራል ግን ተግባሩ ግን የለም። ለምን? የሆነ ሞቲቬሽን የለም ወይ ፍቅር የለውም አይደል? ወይ ደግሞ ያጣው ነገር የለም። አንዳንዴ ፍቅር እንዲመስለን የሚያደርጉ ኢንቨስትመንቶች አሉ ኦፍ ኮርስ። ዞሮ ዞሮ ግን በጣም ያወራል ግን በአክሽን ምንም ነገር ማድረግ አይፈልግም። ለምን ካላችሁ አክሽን ከውስጥ የሆነ ተግባር ከውስጥ የሆነ ዲዛይር ይፈልጋል፣ ምክንያት ይፈልጋል። ምክንያቱ ሮንግም ይሁን ራይት ምክንያት ይፈልጋል። ሞስትሊ ደግሞ ራይት ሲሆን ተነሳሽነቱ በትግል አይደለም ወይም ደግሞ የሆነ ጥቅም ፍለጋ አይደለም። እንዲሁ ከውስጥ ያ ሰው ደስተኛ እንዲሆን፣ ያ ሰው የሚፈልገውን እንዲያገኝ፣ ያ ሰው የሚፈልገውን ህይወት እንዲኖር። ሶ ቤዚካሊ ይሄ ነው የመጨረሻው እና ፋይናሉ 8ኛው። ወንድ ልጅ ሲሪየስ ሲሆን ከሆነች ሴት ጋር በጣም 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 ነው የሚጠነቀቀው ለክብሯ። የምሬን ነው የምላችሁ፣ በጣም ነው የሚጠነቀቀው። ለምን ካላችሁ የኔ ብሎ የሚያስባት እያንዳንዱ ስለሷ የሚወራና የሚታሰብ ነገር እሱን እንደሚነካው ያስባል። ስለዚህ ወንድ ልጅ የቁም ነገር ለሲሪየስ ሪሌሽንሺፕ ሚስቱ አድርጎ የሚያስባትን ሴት ኢቭን ባይ ዘ ዌይ አንዳንዴ እስከ ማግባት የሚሄዱ ወንዶች አሉ። የምር የማይፈልጓትን ሴት እስከ ማግባት ድረስ በጣም አደገኛነቱን ነው የምነግራችሁ። የምር የሚፈልግ ከሆነ በጣም ነው ለክብሯ የሚጠነቀቀው። ይሄ ዋይልድ ነገር ማድረግ፣ ይሄ በየፖርኖግራፊ ያየውን ነገር እንደዚህ ካልሆነ ብቻ ይሄ ስጋዊ ፍላጎቱን ብቻ ለማሟላት እንደ እንስሳ ወይም እንደ ስሌቭ ያችን ሴት የሚጠቀም ከሆነ የምሬ ነው ብሊቭ ሚ ለስትና ሰይጣናዊ ፍላጎት ነው እንጂ ያለው ትክክለኛ ፍቅር የለውም። የምሬ ነው። ትክክለኛ ጄኑን የሆነ ፍቅር ሲይዛችሁ ሴክሹዋል ነገር ራሱ ለመጠየቅ በጣም ነው የምትቸገሩት። ምክንያቱም በቃ አይፈልግም አልላችሁም፣ ኔቸር ነው። ግን ደግሞ በዛው ልክ የሚከብድና የሚይዝ ነገር አለ አይደለም? ዋይልድ ነገር አይደል? የምሬ ነው። አንዳንድ ሰዎች ስልካቸው ላይ ቪዲዮ አይዙም ቢሞቱ ኢቭን አይደለም ሴክሹዋል ነገር ወይም ሌላ ነገር ሲደረግም ዝሙታዊ ነገር ሲደረግ ቀርቶ እንደው ሲሳሳሙ እንኳን ስልክ ላይ ቪዲዮ አያስቀምጥም ኬር የሚያረጋት ከሆነ። የምሬን ነው የምላችሁ። ድንገት ስልኬ ቢሰረቅስ፣ ድንገት ሀክ ቢደረግስ የሚል ፍራቻ አለ። ይህን ብዙ ወንዶች ስለጠየቁ ነው ጥሩ ምላቸው። ወንዶች በጣም ነው የሚጠነቀቁት። በቃ ለምን ያ ነገር ወጣ ማለት የነሱም ክብር አብሮ ወጣ ማለት ስለሆነ ሶ ቤዚካሊ ስለ ክብርሽ ጉዳዩ ካልሆነ አስሎንጋስ ዋት ሂ ዋንትስ ያ ነገር እስከሆነ ድረስ አንቺ ስሜት ምናምን በቃ ስፖንታኒየስ ነው ምናምን በጣም በቃ ደፋር ነው ምናምን እንደዚህ ባጥር ዘሎ ምናምን ነገ አማች ሆኖ የሚሄድበት ቤትም ባጥር መዝለል አለበት ብዬ አላስብም። ቁም ነገር የሚያስብ ሰው ከሆነ አንዳንዴ ብቻ ፊልሞቻችን ምናምን ያመጡት ጣጣ አለ ልክ እንዲመስለን የሚያደርጉ ትክክለኛው መንገድ ትተን ያኛውን የዱርዬውን ሮል መጫወት በጣም አትራክቲቭ እና በጣም ሮማንቲክ እንደሆነ እንዲሰማን። ግን at the end of the day ዊን ሲያደርጉ ያየሁት ባይዘው ስትሪክት ቱ ላይፍ የኖሩ ሰዎች ናቸው። ኤኒዌይስ የምር የሚወድሽ ከሆነ እነዚህ ነገሮች እንደ ሬድ ፍላጎችም ናቸው ብዬ አስባለሁ። ሶ 100% ይሄ ከሆነ ያ ነው እያልኩኝ ሳይሆን ምልክቶች ግን ናቸው። እነዚህ ነገሮች ካሉ መስተካከል፣ መታረም፣ መወያየት፣ መነጋገር ያስፈልጋል ብዬ አስባለሁ። ሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቴንክ ዩ